ዩኒቨርሲቲ እየተማራችሁ ላላችሁ እንዲሁም ደግሞ በቀጣይ ወደ ዩኒቨርሲቲ ጆይን ለምታደርጉ ልጆች ያለኝን ሆነስት አድቫይስ ነው የምሰጣችሁ። በዋነኛነት ትኩረት ማድረግ የሚገባችሁ ነገሮች አሉ። እነዚህ ምንድናቸው? ያላችሁን ጊዜ እንዲሁም ደግሞ ያላችሁ ፍሪደም በደንብ አድርጋችሁ መጠቀም አለባችሁ። ከዚህ በፊት እንደነገርኳችሁ ነፃነት አላችሁ። ስፔሻሊ ከቤተሰቦቻችሁ ተለይታችሁ ወደ ተለያዩ ክልል ዩኒቨርሲቲዎች ከሆነ ሄዳችሁት ወር ደግሞ ከክልል ወደ አዲስ አበባ ወደ ተለያዩ ከተሞች የመጣችሁ ደግሞ ልጆች እንደዚሁ በደንብ አድርጋችሁ ያለውን ነፃነታችሁን በደንብ መጠቀም አለባችሁ። ሜይ ቢ እዛው ላላችሁ ልጆች የተለየ አይነት ሴናሪዮ ነው። የሆነ ያክል እናንተም በደንብ አድርጋችሁ ፎርስ አድርጋችሁ ራሳችሁን መስራት የሚገባችሁ ነገሮች አሉ። ምክንያቱም ከቤተሰብ ጋር ተቀራራቢ ስትሆኑ ብዙ ነገሮች ሆልድ ያደርጓቸዋል። ለማንኛውም ግን በዋነኛነት ዩኒቨርሲቲ የምትማሩበት ጊዜ መያዝ ያለባችሁ ምንድነው? ስኪል። በማንኛውም አይነት ነገር ላይ ስኪል ሊኖራችሁ ይገባል። ለምሳሌ ያክል ዩኒቨርሲቲያችሁ የሚያዘጋጀው የተለያዩ አይነት ኢቨንቶች ካሉ ወር ደግሞ የተለያዩ ክለቦች ይኖራሉ። የሶሻል ክለቦች፣ የቮለንቲር ክለቦች፣ የሊደርሺፕ ክለቦች ይኖራሉ። ሶ እነዚህ ነገሮች ላይ መሳተፍ በጣም አሪፍ የሆነ ነገር ነው የሚሰጣችሁ ለእናንተ። ምክንያቱም በዋነኛነት አንድ ራሳችንን ለማወቅ የሚያግዘን ነገር ምንድን ነው? ኤክስፖዠር ሲኖረን ወር ደግሞ እኛ በተለያዩ ነገሮች ውስጥ በምንሳተፍበት ጊዜ እኛ ሞር የትኛው ላይ ነን አሪፍ የምንሆን ወይም ደስ እያለ የምንሰራው ወይም ደግሞ አሪፍ የሆነ ነገር አቅም የምናወጣው የትኛው ላይ ነው የሚለውን ነገር እናውቃለን። እንዲሁም ደግሞ በዛው ልክ ስትሬንግዛችን እንደምናውቀው ሁሉ ዊክነሳችንንም እናውቃለን። የማይመቸን ነገር ከሰዎች ጋር ኮሚኒኬት ማድረግ የሚደብረን ሊሆን ይችላል ፐርሰናሊቲያችን። ከዛም በተጨማሪ ደግሞ ፐርሱዌድ ልናደርግ እንችላለን፣ ሰዎች ማሳመን ልንችል እንችላለን። ኦር ደግሞ ንግድ ሊመቸን ይችላል፣ ወይም ደግሞ ሊደርሺፕ ማኔጅመንት ልንችል እንችላለን። ግን እነዚህን ነገሮች ፊገር አውት ለማድረግ አትሊስት የሆነ ኤክስፖዠር ያስፈልጋል። ራሳችንን የሆነ ያክል ገፋ አድርገን መንቀሳቀስ ወይም ደግሞ በተለያዩ ነገሮች ላይ ኢንጌጅ ማድረግ ይኖርብናል። ሶ በዋነኛነት ይህንን ኤክስፖዠር ስለምናገኘው ባናገኘው እንኳን ዩኒቨርሲቲ ውስጥ ክሬት ማድረግ እንችላለን። የዛ ነገር ፋውንደር መሆን ሲኢኦ መሆን እንችላለን። የሆኑ ክለቦችን ክሬት ማድረግ እንችላለን፣ የምናምንበትን ማለት ነው። እኔ እንደዚህ አይነት ነገር ደስ ይለኛል ብለን ቻሪቲ ክለብ ፋውንድ ልታደርጉ ትችላላችሁ። የራሳችሁን የሆነ ዲዛይን አድርጋችሁ ስሙን ዲዛይን አድርጋችሁ ምን አይነት ሰፖርት መስጠት እንዳለባችሁ ይሄ ነገር ባይት ሰልፍ ራሱ ስኪል ነው። ሰው ሊሆን ያክል ነገር ይጠቅማቸዋል። ሊሆን ያክል ብቻ አይደለም፣ ኢቭን መቀጠር ብትፈልጉ ያ ሰርቲፊኬሽን ልክ እንደጨረሳችሁ ተመርቃችሁ ስትወጡ የምታገኙ ሰርቲፊኬሽን ያንን ስራ ለማግኘት በጣም ያግዛቸዋል። ስፔሻሊ በአሁኑ ሰዓት ላይ የተለያዩ ተቋማት ኤክስትራ ካሪኩላር አክቲቪቲዎችን እያዩ ነው ያሉት። ምን ነገሮች ላይ ኢንጌጅ ያደርጋቸዋል የሚለውን ነው። ምክንያቱም ትምህርቱ ይህን ያክል ለውጥ እንደማያመጣበት ያ ሰው ላይ ስለሚያውቁ፣ ሽምደዳ እንደሆነ ስለሚያውቁ የተሻለ ተቀባይነት የሚያገኘው እንደዚህ ነገሮች ላይ ኢንጌጅ ያደረገን ሰው የሚቀበሉት። ከዛም በተጨማሪ ደግሞ ፈርዘር መሄድ ደግሞ ትችላላችሁ። እነዚህ ነገሮች ላይ ብቻ በቂ አልሆንም ካላችሁ ደግሞ የተለያዩ የመኒ ሜኪንግ ስኪሎች አሉ። ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ እንዲሁም ደግሞ በጣም ብዙ አይነት የኦንላይን ቢዝነሶች አሉ። እነዛ ነገሮች ላይ ቀድማችሁ ፓርቲሲፔት ማድረግ ለእናንተ ጥሩ የሆነ ስኪል እንድታገኙ ኤክስፒሪየንስ እንዲኖራችሁ ያደርጋችኋል ማለት ነው። ሶ በተቻላችሁ አቅም እንደዚህ አይነት ነገሮች ላይ ፎከስ ለማድረግ ሞክሩ። ይህንን ስላችሁ ግን ስቲል የዩኒቨርሲቲ ላይፉንም እያያችሁት በሆነ አክል መጠን ማየት ይገባል። የተየርነው ለትምህርት ነው፣ ግን ኦብቪየስሊ ብዙ ነገሮችን የምናገኝበት ስለሆነ ያለንን ታይም እና ነፃነት በደንብ አድርገን መጠቀም ያለብን ጊዜ ነው። ሶ ስፔንድ አታደርጉት። በተቻላችሁ አቅም ራሳችሁን የምታገኙበት ነው። በተሳሳተ መንገድ እንዳትሄዱበት። በመንፈሳዊ ህይወታችሁ፣ በፊዚካል አፒራንሳችሁ፣ በሳይኮሎጂ፣ በእውቀታችሁ፣ በፋይናንሻልም በተጨማሪ ራሳችሁን ለመገንባትና ህይወታችሁን ሼፕ ለማድረግ የምታገኙት እድል በጣም አሪፍ የሚባል እድል ነው። ሶ ያንን በአግባቡ ካልተጠቀማችሁ ደግሞ ከተመረቃችሁ በኋላ ኮንፊውዝድ ትሆናላችሁ። ምንድን ነው ትላላችሁ። ብዙ ጊዜ ኮንፊውዥንስ የምንገባው እንደዚህ አይነት ነገሮች ላይ ቀድመን ካልሰራ ነው። እንደዚህ አይነት ነገሮች ላይ መስራታችሁ በጣም ስለሚያግዛችሁ ጊዜያችሁን በደንብ ተጠቀሙበት ነው የምላችሁ።